ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ከህወሓትና ሻዕቢያ ውጭ የሆኑ ሁለት የትግራይና የኤርትራ ድርጅቶች ሌላ ጽምዶ ወይንም ስትራቴጂካዊ ግንኙነት መጀመራቸውን አበሰሩም። አሜሪካ በበኩሏ በትግራይና በኤርትራ መካከል የተጀመረውን ጽምዶ የተሰኘው ግንኙነት የሚደግፍ መረጃ አጋርታለች። በኃይለ ሥላሴ ዘመነ መንግስት እንግሊዝ ያቀረበችውን የኤርትራና የትግራይ ውህደት እቅድ እስከ ሀገርነት የተቃወመችው አሜሪካ የአሁኑ ፍላጎቷ አነጋጋሪ ሆኗል። የእንግሊዙ የትግራይ ኤርትራ የአንድ ሀገር እቅድና የአሁኑ የአሜሪካ ሰነድ ከጽምዶ ጋር በማስተሳሰር በዝርዝር እንዳስሰዋለን። በሌላ መረጃ የህወሓት ህጋዊነት ሳይመለስ በትግራይ የሚደረግ ምርጫ አይኖርም ሲሉ የህወሓት ቃል አቀባይ ተናገሩ። እነዚህና ሌሎች አዳዲስ መረጃዎች ይኖሩናል። አብራችሁን ቆዩ። በቅድሚያ የህወሓት ህጋዊነት ሳይመለስ በትግራይ የሚደረግ ምርጫ አይኖርም ሲሉ የህወሓት ቃል አቀባይ ተናገሩ። የብልጽግና ፕሬዝዳንት አብይ አህመድ ህወሓት ምርጫ ቦርድ በሰጠው አቅጣጫ መሰረት ካልተመዘገበም ወደ ጦርነት እንገባለን ሲል ማስጠንቀቁን ይታወሳል። ህወሓት በበኩሉ ህወሓት እንደ አዲስ የሚመዘገብበት ምክንያት የለም፣ ህወሓት በምርጫ ቦርድ የተሰረዘው ህገወጥ በሆነ መንገድ ነው፣ የፕሪቶሪያው ስምምነት በትክክል መተግበር አለበት፣ የህወሓት ህጋዊ ሰውነት ሳይመለስ በስምረትም ይሆን በሌላ ተንተርሶ በትግራይ ላይ የሚካሄድ ምርጫ አይኖርም ሲል ነው ትናንት በህወሓቱ ቃል አቀባይ ሚካኤል አስጎዶም ያስጠነቀቀው። ሶስት መስመርነት መረጻት አሳሲካ ዘቃልታ ይሕተሎ በዚህ ህጋዊ መንገድ ውድ ህወሓት አጊድካ ኣብ ትግራይ መረጻ ምስምን ትድልየት ሲቆ ስምረት ናይ ምጥያሽ ገለመት ትድልየትም ንስኪን ዚ ቆውኒ ሕጋዊ ውድ ህወሓት ዝተሰረዘትሉ እኮ ሕጋዊ ግዛዕ ክህልውን ሰው ዘሎ ነገር እውን ከይድ በተኽዩ ከምኡ ጌርካ ዓሳኻ ኣብ ትግራይ ክዓፈል ጌርካ ዓሳኻ ፖለቲካ አይደለም። የገባንበት ቀውስ ይታወሳል። ምን ያክል ሰው እንደወደመ ምን ያክል ሀብት እንደወደመ መገመት ትችላላችሁ። ያ የወደመ ሀብትና የወደመ የሰው ህይወት በትክክል ሳይገመገም እንዴት ጠፋ ሳይባል ሌላ ጥፋት ማምጣት ጥሩ አይደለም። ቲፒኤልኤፍ አሁን ማድረግ ያለበት ምርጫ ቦርድ ጋር ሄዶ በ2-3 ሳምንት ውስጥ የሚጠበቅበትን ዶክመንት አሟልቶ በህጋዊ መንገድ ተመዝግቦ ወይም ሪሊስ አድርጎ ላይሰንሱን ነው ጉባኤ ማካሄድ ያለው። ባያደርግሳ እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍ ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን። በሌላ መረጃ ከህወሓትና ሻዕቢያ ውጭ የሆኑ ሁለት የትግራይና የኤርትራ ድርጅቶች ሌላ ጽምዶ ወይንም ስትራቴጂካዊ ግንኙነት መጀመራቸውን አበሰሩ። በኃይለ ሥላሴ ጊዜ እንግሊዝን የተቃወመችው አሜሪካ በበኩሏ በትግራይና በኤርትራ መካከል የተጀመረውን ጽምዶ የተሰኘው ግንኙነት የሚደግፍ መረጃ አጋርታለች። አዲስ አበባ የሚገኘውን የአሜሪካ ኤምባሲ ትግራይና ኤርትራን ያጣመረ ካርታ በይፋዊ የፌስቡክ ገጹ ማጋራቱ ተከትሎ ከፍተኛ ጥያቄና አጀንዳ ፈጥሯል። በአሜሪካ የመከላከያ ሰራዊት የአፍሪካ እዝ ዋና አዛዥ ጀነራል አንደርሰን ለይፋዊ የሥራ ጎብኝነት ኢትዮጵያ መሰንበታቸው የሚታወስ ሲሆን ከኢትዮጵያ ፖለቲካውና ወታደራዊ አመራሮች ጋር በተለያዩ ጉዳዮች መምከራቸው በገለጹበት መግለጫ የተሰራጨው ካርታ የኤርትራ ካርታ ከትግራይና ከአፋር በተጨመሩ አካባቢዎች በ30 በመቶ ግዝፈቱን ጨምሮ ታይቷል። ጀነራሉና የኢትዮጵያ ባለስልጣናት በኢትዮጵያ የውስጥ ፖለቲካዊ ትኩሳት፣ በኢትዮ ኤርትራ ወቅታዊ ሁኔታ እንዲሁም የሱዳንና የቀይ ባህር ቀጠናዊ ጉዳዮች ላይ መምከራቸው የተገለጸ ሲሆን የኢትዮጵያ መከላከያ ሰራዊትን ጨምሮ የሀገሪቱ ሚዲያዎች አሜሪካ የኢትዮጵያ የባህር በር ፍላጎት እንደምትደግፍና አጋር እንደምትሆን ሲዘግቡ ቢሰነብቱም የአሜሪካ ኤምባሲ አሰራጨው ካርታ ግን የባህር በር ለኢትዮጵያ የሚል ሳይሆን ኤርትራን በ30 በመቶ እንድትገዝፍ ያደረገ ሆኗል። ይህ በእንዲህ እንዳለ ነው እንግዲህ አዲስ አበባ የሚገኘው የአሜሪካ ኤምባሲ ትላንት በማህበራዊ ገጹ ላይ በለቀቀው አጭር የቪዲዮ መልእክት ኢትዮጵያና ኤርትራን በሚመለከት ባሰፈረው የካርታ ምስል ሌላ ትኩሳት የጨመረው። በምስሉ ላይ እንደሚታየው አብዛኛው የአፋርንና የትግራይን ግዛት አጠቃሎ የያዘ የኤርትራ ካርታ መታየቱን ተከትሎ በብዙዎች ዘንድ አነጋጋሪ ሆኗል። ይህም በኢትዮጵያውያን ብስጭትና ንዴት የታየበት ግብረ መልስ የተሰጠ ሲሆን ጽምዶ የሚል አዲስ ግንኙነት የጀመሩት የትግራይና የኤርትራ ሰዎች በበኩላቸው
በአዎንታ ያዩት እንዳለ ሆኖ ነገሩን በጥርጣሬ የተመለከቱትም አሉ። አንዳንድ ኤርትራውያን ሁኔታው ሲገልጹ ያለን ይበቃናል፣ የሰውን አንፈልግም፣ የራሳችንንም አሳልፈን አንሰጥም ያሉ ሲሆን በኢትዮጵያውያን ዘንድ ከተሰጡት ግብረ መልሶች ደግሞ እኛ አሰብን እንመኛለን፣ ጭራሽ ሰመራን ሊያሳጡን ነው እንዴ በሚል አተርፍ ባይ አጉዳይ ሲሉ ድርጊቱን ኮንነውታል። በትግራይ በኩል ያሉ ወገኖች በበኩላቸው በካርታው ላይ እንደተደረገው ትግራይን መቆራረጥ አይቻልም፣ ነገር ግን የወደፊት የትግራይና ኤርትራ ውህደት የጋራ ሀገርነት የሚያመላክት የተጀመረውን የጽምዶ አጀንዳ የሚያበረታታ ነው ሲሉ ደግፈውታል። በአሁኑ ወቅት አነጋጋሪ ሆኖ የሚገኘው የትግራይና የኤርትራ ግንኙነትና ትግራይና ኤርትራ በጋራ ሀገር እስከመሆን ይደርሳሉ የሚለውን ሙከራና ጥረት ዛሬ የጀመረ አይደለም። ሀያላን ሀገራትም በጉዳዩ ላይ ጥረት ማድረግ የጀመሩት አሁን አይደለም። የትግራይ ህዝብ መሪዎቼ በሚላቸው የኢትዮጵያ መንግስታት ተደጋጋሚ ግፍና መከራ ሲደርስበት መቆየቱ የሚታወስ ሲሆን በአፄ ኃይለሥላሴ ዘመነ መንግስት በባዕድ ጀቶች በገበያ ላይ ያለ በመቀለ ከተማ በአሰቃቂ ሁኔታ መጨፍጨፉ ይታወሳል። ከዚህ አልፎ የአሁኑ ምዕራብ ትግራይ ወልቃይትን ጨምሮ እስከ መተማ ድረስ ያለው መሬትና በራያ በኩል ደግሞ አሎሃ ድረስ የነበረው መሬቱ ተቆርጦ ወደ ጎንደርና ወሎ እንዲካለል ተደርጓል። ወዲያውኑ አፄ ኃይለሥላሴ በትግራይ ላይ አሁን ጠላት ሆኑ። አንደኛ ምን አደረጉ? ራያ በሙሉ መሬቱን ወረሱት። ለማን ተሰጠ? ለአልጋ ወራሽ ተሰጠ፣ ለሉመኳን ተሰጠ። አሁን ምን አደረጉ? ተከዜ በመለስ ብለው ወደ ጎንደር አሉ። ጠለምት ሄደ፣ ዋልቃይት ተከደ ሄደ፣ አዳርቃይ ሄደ፣ ዛሬማ ሄደ እንጂ በድሮ ጊዜ የነበረው በአፄዋ ዘመነ መንግስት አምባ ጊዮርጊስ ነበረ ወሰናችን። ይህንኑ የተመለከቱ እንግሊዞች በበኩላቸው ከመጀመሪያ ወያኔ ማለትም እንደ አውሮፓውያን አቆጣጠር ከ1943 ጀምሮ የትግራይን ከኤርትራ ጋር የማዋሃድ እቅድ አስበው ነበር። ነገር ግን ንጉሱ እንጂ ኢትዮጵያ አልበደለችንም በሚል በወቅቱ የነበረው የህዝቡ እምነት የእንግሊዞቹ እቅድ ከቶውንም ሊሆን አልቻለም። እንግሊዝ ለምን የትግራይና የኤርትራ ውህደት ፈለገች ለሚለው ጥያቄ እንደ አውሮፓውያን አቆጣጠር በ1941 ጣሊያንን ካሸነፈች በኋላ እንግሊዝ ኤርትራን ተቆጣጠረችና ለጊዜው የሰሜን ኢትዮጵያ ክፍሎች አስተዳድራለች። በዚህ ወቅት የእንግሊዝ ባለስልጣናት ለትግራይና ኤርትራ የተለያዩ የፖለቲካ አማራጮችን ተወያይተዋል። ከነዚህም መካከል አንደኛ የታላቋ ትግራይ ፕሮጀክት። የእንግሊዝ ባለስልጣናት በተለይም በአስተዳደሩ ውስጥ የነበረው የትግራይ ደጋፊ ቡድን የኤርትራን ደጋማ ቦታዎች ከትግራይ ግዛት ጋር በመዋሃድ አንድ የፖለቲካ ክፍል ለመፍጠር የሚያስችል እቅድ አስበው ነበር። ምክንያቶችም የሚከተሉትን ያካትታሉ። በኤርትራ ደጋማ ነዋሪዎችና በትግራይ ነዋሪዎች መካከል ጠንካራ የባህል የቋንቋና የሃይማኖት ትስስር፣ በአፄ ኃይለሥላሴ የሚመራውን ማዕከላዊ የኢትዮጵያ አስተዳደርን ለማዳከም ፍላጎት፣ ማለትም አንዳንድ የእንግሊዝ ባለስልጣናት በእሳቸው ላይ አይተማመኑም ነበር። በቀይ ባህር ዳርቻ የጋራ መከላከያ ቀጠና ለመፍጠር ስትራቴጂካዊ ፍላጎት። ይህ ፕሮፖዛል በእንግሊዝ የመዝገብ ሰነዶች ውስጥ የሚገኝ ሲሆን እንደ ተከስተ ነጋሽ፣ ገብሩ ታረቀና ሪቻርድ ካልክ ባሉ ምሁራን ተብራርቷል። ሁለተኛ ፕሮፖዛሉና የመጀመሪያ ወያኔ። በመጀመሪያ ወያኔ ማለትም ከ1943 ጀምሮ በትግራይ በተካሄደው አመጽ ወቅት እንግሊዞች አመጹን ለአጭር ጊዜ እንደ ማስረጃ አድርገው ተመልክተውት ነበር። ትግራይ በማዕከላዊ መንግስት ደስተኛ አልነበረችም። አዲስ የፖለቲካ ዝግጅት ምናልባትም ኤርትራን ጨምሮ ሀገር ማድረግ ይበጃል በሚል ትግራይንና ኤርትራን የመዋሃድ ሀሳብ በዚህ ወቅት በብርቱ ታስቦ ነበር። በወቅቱ ይህንኑ ሀሳብ ያቀረቡ የእንግሊዝ ባለስልጣናት በእንደ አውሮፓውያን አቆጣጠር 1941 እስከ 1944 ባለው ጊዜ ውስጥ በኤርትራና ሱዳን የነበሩ በርካታ የእንግሊዝ አስተዳዳሪዎች የሚከተሉትን ለመዋሃድ የሚያስችል እቅድ አቅርበው ነበር። የኤርትራ ደጋማ አካባቢዎች ማለትም ሐማሴን፣ ሰራዬ፣ አኸለ ጉዛይ ከትግራይ እንዲዋሃዱ የጠየቁ ሲሆን ከነዚህ ባለስልጣናት አንዱ ሜጀር ዊልፍሬድ ቲስጌር ነበር። በኤርትራ የእንግሊዝ ወታደራዊ አስተዳደር መሪው ባቀረበው ሐሳብ ኤርትራና ትግራይ ተፈጥሯዊ አንድነት እንዳላቸው አጥብቆ ያምን ነበር። በእንግሊዝ ተጽዕኖ ስር ያለ ታላቋ ትግራይ ግዛት እንዲመሰረትም ተሟግቷል። ሌላኛው እንግሊዛዊ ባለስልጣን ኮሎኔል ጀራልድ ዊልኪንሰን ሲሆን እንደ አውሮፓውያን አቆጣጠር የ1941 የእንግሊዝ የኤርትራ ዋና አስተዳዳሪ የነበረ ነው።
ክርስቲያን የሆነችው ደጋማ ኤርትራ ከትግራይ ጋር እንድትቀላቀል ወይም እንደ ራስ ገዝ አካል እንድትሆን ሐሳብ አቅርበዋል። ኮሎኔል ሳንድርፎርድ በ1941 ኃይለ ሥላሴን ወደ ስልጣን በመመለስ ላይ የተሳተፈም ቢሆን ይህንኑ ሐሳብ ደግፏል። ኮሎኔሉ ትግራይና ኤርትራን በባህል የተዋሃዱ አድርጎ ይመለከት ነበር። በኃይለ ሥላሴ ማዕከላዊነት ላይ ጥርጣሬ ነበረው። እነዚህ ሰዎች ምሁራን በእንግሊዝ ወታደራዊ አስተዳደር ውስጥ የትግራይ ደጋፊ ቡድን ብለው የሚጠሩትን መስርተዋል። በወቅቱ እንግሊዞች በትክክል ያቀረቡት ሐሳብ የታላቋ ትግራይ እቅድ እንደ አውሮፓውያን አቆጣጠር ከ1942 እስከ 1944 የሚከተሉትን ለመዋሃድ ሚስጥራዊ ፕሮፖዛል ይዞታ ነበረው። የኤርትራ ደጋማ አካባቢዎች በወቅቱ ኃይለ ሥላሴ ከትግራይ ቆርሰው ወደ ጎንደር የሰጡት እስከ መተማ ድረስ የነበረው አንገረብ ምላሽ ከአልውሃ አልፈው ምናልባትም የሰሜን ወሎ ክፍሎችም ጭምር ነበር። ዓላማው በወቅቱ በትግራይ ሕዝብ ላይ ተደጋጋሚ በደል የፈጸመው የኃይለ ሥላሴን ስርዓት ማዳከም፣ ለእንግሊዝ ተስማሚ የሆነ መከላከያ ግዛት መፍጠር፣ የቀይ ባህር ስትራቴጂካዊ ተደራሽነትን ማስጠበቅ፣ የባህል አንድነትን መጠቀም በሁለቱም ወገን የትግርኛ ተናጋሪዎች ነበር። በመሆኑም በባሌና ጎጃም ከተካሄደው የገበሬዎች አመጽ እንደ አውሮፓውያን አቆጣጠር በ1943 በትግራይ የተካሄደው የወያኔ አመጽ የእንግሊዝ ቀልብ የሳበ ነበር። የኃይለ ሥላሴን መንግስት ግን አስደንግጧል። እንግሊዝ አመጹን ከመረመረች በኋላ የሚከተለው እንደመደበች ትግራይ በአዲስ አበባ ላይ ተቃውሞ እያሰማች መሆኑን፣ የትግራይ የተቃውሞ መሪዎች ራስ ገዥ አስተዳደርን ሊቀበሉ ይችላሉ፣ ትግራይ በታሪክ 4 ኪሎ ላይ በነቆጡ ነገስታት ለመቆጣጠር አስቸጋሪ መሆኑን ድምዳሜ ላይ በመድረስ ይህ ድምዳሜ ደግሞ ትግራይ የኤርትራ ደጋማ አካባቢዎች በእንግሊዝ ቁጥጥር ስር ሊሆኑ ይችላሉ የሚለውን ሐሳብ አጠናከረ። እንደ አውሮፓውያን አቆጣጠር የ1943 የእንግሊዝ የስለላ መረጃ እንዲህ ይላል። በኤርትራና በትግራይ ህዝቦች መካከል ከ4 ኪሎ አገዛዝ ይልቅ እርስ በርሳቸው የጠበቀ ዝምድና አለ በማለት ያረጋግጣል። በመሆኑም የመጀመሪያው ወያኔ አመጽ የእንግሊዝ ባለስልጣናት የትግራይና ኤርትራን አንድነት ሐሳብ እንደገና እንዲያስቡበት በቀጥታ አበራተዋል። በመጨረሻም እቅዱ ለምን ሳይሳካ ቀረ ለሚለው ጥያቄ ምንም እንኳን በሁለቱም ህዝቦች መካከል ውህደት ለማድረግ ጠንካራ ውይይት ቢደረግም እቅዱ በሚከተሉት ምክንያቶች ተደናቅፏል። አንደኛ፣ ኃይለ ሥላሴ እሳቸው ማንኛውንም የኢትዮጵያን ክፍፍል አጥብቀው ተቃውመዋልና የኤርትራ ሙሉ መመለስን ጠይቋል። ሁለተኛ፣ የአሜሪካ ግፊት። አሜሪካ እንደ አውሮፓውያን አቆጣጠር ከ1944 በኋላ በእንግሊዝ ቅርጽ የተሰራ ታላቋ ትግራይ ሳይሆን በኃይለ ሥላሴ የሚመራ የተረጋጋ ኢትዮጵያን ትፈልግ ነበር። ሶስተኛ፣ ከትግራይም ሆነ ከኤርትራ የተዋሃደ የትግራይ ኤርትራ ጥያቄ አለመኖር። የደጋማ አካባቢዎች ህዝቦች ባህልን ይጋሩ ነበር፣ ነገር ግን ፖለቲካዊ ቅንጅት አልነበረም። አራተኛ፣ የእንግሊዝ ቅድሚያ የሚሰጣቸው ነገሮች ተቀየሩ። እንግሊዝ በዋናነት የአስመራን የመገናኛ መሰረትና የመብራት ወደብ ትፈልግ የነበረ ሲሆን የፖለቲካ ሙከራዎችን አልፈለገችም። እንደ አውሮፓውያን አቆጣጠር በ1952 የተባበሩት መንግስታት ኤርትራ ከኢትዮጵያ ጋር እንድትዋሃድ ወሰነ። ይህም የትግራይ ኤርትራ ህብረት ሐሳብን አቆመ። የኃይለ ሥላሴ መንግስት የኤርትራ ፌዴሬሽን ካፈረሰ በኋላ ደግሞ የኤርትራ ሀገርነት ጥያቄ በትጥቅ ትግል እውን ለማድረግ ተጀመረ። ማጠቃለያ፣ እንግሊዞች በ1940ዎቹ መጀመሪያ ላይ ትግራይንና ኤርትራን የመዋሃድ ሐሳብን በቁም ነገር አስበው ነበር። እቅዱ በመጀመሪያው ወያኔ አመጽ ማለትም 1943 ወቅት ግፊት አገኘ። በአሜሪካ በኢትዮጵያና በኋላም በተባበሩት መንግስታት ተቃውሞ ምክንያት እውን ሊሆን አልቻለም። በዚህ ጉዳይ በርካታ መጻሕፍትና የጥናት ጽሑፎች ያሉ ሲሆን ከነዚህ መካከል የገብሩ ታረቀ የኢትዮጵያ አብዮት ሃርቫርድ 1991፣ ተከስተ ነጋሽ ኤርትራና ኢትዮጵያ የግጭቱ ስር መንስኤዎች ሪቻርድ ካልክ በኤርትራ የእንግሊዝ አማራጮች ከ1941 እስከ 1952 ተጠቃሽ ናቸው። ትግራይን የጨፈጨፈው የኃይለ ሥላሴ መንግስት ከተገረሰሰ በኋላም ቢሆን ሻዕቢያና ህወሓት ጨምሮ በርካታ የትጥቅ ትግሎች ቢጀመሩም ከግንባር ገድለ ሓርነት ትግራይ በስተቀር ሌላ ድርጅት የሁለቱንም ህዝቦች ውህደትና ሀገርነት የሚመለከት አጀንዳ አላነሳም። ግንባር ገድለ ሓርነት ትግራይም ቢሆን ኤርትራ የቀኝ ግዛት ሰለባ ናት፣ ሀገርነት ይገባታል፣ ከዚህ ውጭ ያለው ግን ኢትዮጵያዊነት ወይም ሞት በሚለው የፌዴራሊዝም አቀንቃኙ ህወሓት ገና በለጋ እድሜው ነው የቀጫው። ባጭሩ ግንባር ገድለ ሓርነት ትግራይ በህወሓት ጠፍቷል። አሁን ህወሓት ኢትዮጵያ ውስጥ ከነበረው ዙፋን ተገፍፎ የትግራይን ህዝብ የጄኖሳይድ ሰለባ ያደረገ ጦርነት ካካሄደ በኋላ ከኤርትራ ጋር ጽምዶ የተሰኘው አዲስ ግንኙነት በአክቲቪስቶቹ በኩል እያስወራ ይገኛል። በይፋዊ መግለጫው ግን ይፋዊ ግንኙነት እንደሌለ ነው የሚገልጸው። ያም ቢሆን ግን ጽምዶ የተሰኘው ግንኙነት የብልጽግና መንግስትን ልክ እንደ ኃይለ ሥላሴው ስርዓት አስደንጋጭ ሆኖበታል። በትግራይ ህዝብ ላይም የዛቻ መግለጫዎች እያወጣ ይገኛል።
በዚህ መሃል ነው እንግዲህ ያቺ በኃይለ ሥላሴ ዘመነ መንግስት የትግራይና የኤርትራ ውህደት የተቃወመችው አሜሪካ የኤርትራና የትግራይ አዲስ ካርታ ይፋ ያደረጋቸው። ካርታው ትግራይን መቆራረጥ የለበትም በሚል የተተቸ ቢሆንም የአሜሪካ ኤምባሲ ፍላጎት ጽምዶ እንደምትደግፍ የሚያመለክት ነው የሚል አስተያየት እንዲጻፍ ግን አድርገዋል። ቪዲዮ ከሰዓታት በኋላ ጠፍቷል። ይህ በመንግስት በኩል ይሁን እንጂ በኤምባሲው እስካሁን ስለ ካርታው የተባለ ነገር የለም። ሌላው አስገራሚ ጉዳይ ደግሞ መከላከያ ሰራዊትን ጨምሮ የሀገሪቱ ሚዲያዎች አሜሪካ የኢትዮጵያ የባህር በር ፍላጎት እንደምትደግፍና አጋር እንደምትሆን ሲዘግቡ ቢሰነብቱም ዘግይቶ የወጡ መረጃዎች እንደሚጠቅሙት ከሆነ ግን አንዳንድ የመንግስት ሚዲያዎች እንደሚሉት ውይይቱ የኢትዮ አሜሪካ ወታደራዊ ትብብር ለማሳደግ ሳይሆን ጀነራሉ ከአሜሪካው ነጩ ቤተ መንግስት ለኢትዮጵያ መንግስት ማስጠንቀቂያ አዘል መልእክት ይዘው እንደመጡ የውስጥ አዋቂዎች ይናገራሉ። ኢትዮጵያ በቀጠናው ፖለቲካዊ ውጥረት ላይ እጇን እያስገባች መሆኑን በተለይም በሱዳን የውስጥ ፖለቲካ የኢትዮጵያ ዘለግ ያለ ጣልቃ ገብነት ለዛች ሀገር ቀውስ እርሾ ሆኖ እያገለገለ መሆኑን ተደጋግሞ ይገለጻል። ኢትዮጵያ ከኢምሬቶች ጋር በመተባበር በጀነራል መሐመድ ሐምዳን ደጋሎ የሚመራውን ታጣቂ ቡድን ትጥቅም ስንቅም በማቀበል እንዲጠናከር የበኩሏን ድርሻ እየተወጣች መቆየቷን ይነገራል። ከዚህም አልፎ በታላቁ የህዳሴ ግድብ አቅራቢያ የሚገኘው በጣም ዘመናዊና ሰፊ የጦር ማሰልጠኛ ተዘጋጅቶ በጀነራል ሐምዳን ደጋሎ የሚመለመሉ ሱዳናውያን እንዲሰለጡንበት ከኢምሬቶች ጋር እየተሰራ ይገኛል። ይህንን አብጠርጥራ የምታውቀው አሜሪካ ከፍተኛ የጦር አዛዥ ልካ ኢትዮጵያን እረፊ የምታደርጊውን እናውቃለን ካልሆነ መዘዝ ይዞብሽ ይመጣል የሚል ማስፈራሪያ እንደላከች ነው እየተነገረ የሚገኘው። ወዲህ ደግሞ የብልጽግናው መንግስት ከሀገር ውስጥ የፖለቲካ ኃይሎች ጋር ያለውን የተካረረ ግንኙነት ማላዘብ እንዳለበት ነው የተነገረው። ይህ ፖለቲካዊ ውጥረት የሚፈታው በሁለቱም የሀገሪቱ አቅጣጫዎች ካሉ ኃይሎች ጋር በሚደረግ ደም አፋሳሽ ጦርነት ሳይሆን በሰጥቶ መቀበል መርህና በሰከነ አኳኋን ፖለቲካዊ እልባት የሚያስፈልጋቸውን ጥያቄዎች በመደፍጠጥ ሳይሆን በማስታረቅ ዘላቂ ሰላም ሊረጋገጥ እንደሚገባ አጽንኦት ሰጥተው ተናግረዋል። የአሜሪካው ጀነራል ከኢትዮጵያ ባለስልጣናት ጋር በነበራቸው ቆይታ ሌላው ትልቁ አጀንዳቸው ደግሞ የቀይ ባህር ጉዳይ ሲሆን ከኢትዮጵያ ከጎረቤቶቿ ጋር ጦርነት ውስጥ ሊከት ከሚችል ተንኳሽ አካሄድ መቆጠብ እንዳለባትና የባህር በርን በተመለከተ የጎረቤቶቿን ሉዓላዊነት ባከበረ በመናናቅ ሳይሆን በመከባበር ላይ የተመሰረተ ግንኙነት ሊኖራት እንደሚገባም አሳስበዋል። አሜሪካ የሱዳን ተኩስ አቁም ስምምነት እውን እንዲሆን በበላይነት እየመራች የምትገኝ ሲሆን ኢትዮጵያን ጨምሮ በቀጠናው ትልቅ ተጽዕኖ እያሳደረች ያለችውን የተባበሩት አረብ ኤምሬቶች ከድርጊቷ እንድትቆጠብ ተነግሯታል ተብሏል። በሌላ መረጃ ከህወሓትና ሻዕቢያ ውጭ ያሉ ሌሎች የትግራይና የኤርትራ ድርጅቶች ሌላ ጽምዶ ወይንም ስትራቴጂካዊ ግንኙነት መጀመራቸውን አበሰሩም። አዲሱ የትግራይ ትውልድ ፓርቲና የኤርትራ ብርጌድ ንሓመዱ ወይም ብሉ ሪቮሉሽን የትግራይና የኤርትራ ህዝቦች ወንድማማችነት ስትራቴጂካዊ አቀማመጥ ታሳቢ ያደረገ አዲስ ምዕራፍ ሊከፍቱ መሆናቸው ብርጌድ ንሓመዱ ወይም ብሉ ሪቮሉሽን ባዘጋጀው ኮንግረስ ተገኝተው አረጋግጧል። ብርጌድ ንሓመዱ ወይም ብሉ ሪቮሉሽን በትግራይ ህዝብ ላይ ጄኖሳይድ ሲፈጸም በነበረበት ወቅት ከኢትዮጵያና ከሻዕቢያ ልሂቃን በተለየ መልኩ ከትግራይ ህዝብ ጎን በመቆም በትግራይ የነበሩትን አባላቶቹ ለትግራይ ህዝብ ህልውና መስዋዕትነት የከፈለ በውጭም ከትግራይ ዲያስፖራ የዲፕሎማሲ ጫና ያደረገና በፋይናንስም በጦርነት ለተጎዱ የትግራይ ልጆችም ሲረዳ የነበረ ነው። አሁን ብርጌድ ንሓመዱ ወይም ብሉ ሪቮሉሽን ባዘጋጀው መድረክ በርካታ የትግራይ ወለዶ አባላትና አመራሮች የተሳተፉ ሲሆን የሁለቱንም ህዝቦች እጣ ፈንታም በሰላማዊ መንገድ ለመወሰን የሚያስችል ኃይል ሊፈጥሩ መሆናቸው አረጋግጧል። ጅማሬው ተከትሎ የብዙዎች ጥያቄ ውጤቱ ምን ይሆናል? በህወሓትና ሻዕቢያ የቆሰለውን የተራራቀው የህዝብን ልብ በፍቅር ሊያሸንፉ ይችላሉ የሚለውን ጥያቄ አንስቷል። የአሁኑ የህወሓትና ሻዕቢያ ጽምዶ ታክቲካዊ ነው የሚሉት ሁለቱንም አካላት ግን ስትራቴጂካዊ ግንኙነት መጀመራቸውን ነው ያበሰሩት። ደቂቁም ኣብ መዛዘኒ ዋዕላ ሰንኩኩም ስለዝዓደምኩም ናውን ልዑል ክብሪ ኣለና እሞ ዝኸበርኩም ላዕለዎት ኣመራርሓ ብርጌድ ንሓመዱ ዝኸበርኩም ኣባላት ደገፍትን ብርጌድ ንሓመዱ ዝኸበርኩም ዕዱማት ተጋይሽ ናይቲ መድረኽ ፅምብል መዛዘኒ ዋዕላ ግበር ንሓመዱ ኣቐዲሜ ዋዕላኹም ብልዑል ናይ ሰዓራይነትን ተዓዋታይነትን መንፈስ ስለዛዘምኩም እንኳዕ ደስ በለኩም ንቃልስኹምን ኣብ ጎንኩም ኮይና ክንካለስ ኢና እሞ እንኳዕ ደስ በለኩም ኩለኹም ኣብ ዕዉት መንፈስ ዓብይ መንገድን ተስፋን ዘለኹም ኣመራርሓን ደገፍትን ብርጌድ ንሓመዱ ኣብ ፅምብል መዛዘሚ ዋዕላ ግንበር ንሓመዱ
ግንባር ሓመዶ ዝተሳተፍኩም ይሁን ኣብ መላእ ዓለም ትርከቡ ኣባላትን ደገፍትን ብርጌድ ሓመዶ ነቲ እዋናዊ መድረክ ዝምጥን መፍትሒ ፀገማት ህዝቢ ኤርትራ ዝኸውን ኣብዚ ታሪካዊ መድረክ ብርጌድ ሓመዶ ታሪካዊ ውሳነታት ወሲድኩም ከም ትኾኑ ንኣምን። እቲ ሕጂ ተሳልጥዎ ዘለኹም ፅምብል መዛዘን ዋዕላ ግንባር ሓመዶ ኣብ ልቡ ኩሉ ኤርትራዊ እናተዘከረን እናበረኸን ናይ ወለዶታት ናይ ታሪክ መቆይሮ ነጥብ ኮይኑ ዝንተ ዓለም ክነብር እዩ። ታሪክኩም ሰሪሕኩም እሞ የጋኒኩም ክንወድገን ነቲ ዝጨበጥኩምዎ ዕላማ ነቲ ተሳልጥዎ ዘለኹም ፍትሓዊ ቃልሲ ከም ብርጌድ ሓመዶ ናይ ውሽጥን ደገን ፈተናታት ተብፂሕኩ ኣብዚ ብርቂ ብምውፃሕኩ ናይ ባሕቂ ጀጋኒኩም ልዑል ክብርን ናዕዳን ኣለና ሓመዶ ዘይሕጋዊ ማእሰርትን ቅፅዓታትን ተፃዊርኩም ካብ ዕላማኩም ፈታሕ ከይበልኩም ኢኹም ኣብዚ በፂሕኩም ብቐፃሊ ምዕዋት ዕላማኩም ቀዳምነት ሂብኩም ከም ትሰርሑ ወለዶ በዓል ሙሉእ ተስፋ እዩ። ህዝቢ ትግራይ ነዚ ኤርትራን ኩናት ዘድኪዎ እዩ። ድምፂ ጥይት ክሰምዕ ይደሊ ኩሉ ፀገማት ብሰላማዊ መንገዲ ፈቲሑ ኣብ ልምዓት ሃዲድ ክኣቱ ይደሊ ወለዶ ናይ ክልተ እንስሳት ባህሊ ድሌትን ህዝብና ብዕምቆ ተረዲእና ብትግባር ክነረጋገፅ ዝግባእ ጭቡጥ መድረክ ኣለና። ቃልሲ ክልቲ ህዝብታት ካብ ቅድም ቅርሕንቲ ነውፂና ሕሉፍ ዝሕተቱ ሓቲትና ጠንካራ ናይ ራህዋን ሰላምን ቀጠናዊ ምትእስሳር ክንፈጥን ከም ውድብ ወለደ ትግራይ ንፅኣትን ከይተጠራጠርና ኣብ ጎኒ ብርጌድ ሓመዶ ብምኳን ናይ ክልቲኡ ኣሕዛብ ርክብ ዝያዳ እናተፈልዑ ክነብር ቃልስና ክንዕይድ ህዝቢ ትግራይ ግዜ ኤርትራን ነዚ ተረዲኡ ኣብ ጎንና ክስለፍ ድማ ፀውዒተ የቐርብ። ውድብ ወለደ ትግራይ ወይ ወለዶ ሰፊሕ ናይ ፖለቲካ ዓማማት እናሳለለ ድሕሪ ምፅናሕ ኣብ ወርሒ መስከረም 10/18 ተላናይ መስራታዊ ጉባኤኡ ኣብ ፕላኔት ሆቴል መቐለ ብዓወት ዛዝዩ ውድብ ወለደ ትግራይ ናይ ትማሊ ናይ ሎውን ፅባሓን ዓለማዊ ዞባዊ መድረክ ዝእንፍት ኣተሓሳስባ ዝወነነ ደፋር ሓይሊ ሕሉፍ ክብርታት ህዝቢ ይዕቅብ ኣብ ሎም እናነበረ ናይ ባዕሉ ታሪክ ይሰርሕን ይፅሕፍን ህዝቢ ናብ ጎደነ ልምዓት ክኣቱ ኣብ መንጎ ዜጋታት ፍትሓዊ ተጠቃምነት ኩሉ ብዘይምቁራፅ ይለጥፍ ናብ ቀፃሊ ወለዶ ናብ ኩናት ዕዳ ከይሰጋገር ብፅንዓት ይቃለስ ንቐፃሊ ሓቋፋይን ኣሳታፋይን ዝኾነ መንገዲ ወለዶ ትግራይ ምዕብልትን ምዕሪትን ክትኮን ይሰርሕ ኣብ ክልተ ኣብ ዝምድናታት ዝተመስረተ ሓበራዊ ረብሓ ክረጋገፅ ትኩረት ገይሩ ይሰርሕ ወለዶ ኣብ መስዋዕቲ ዝፅዋዕ ኣብ ዝብላዕ ክግለል የብሉን ኢልና ብቅፅምና ዘይኮነስ ብርስና ከምስዕር እውን ኣብ ማንፌስትና ቅሚጥና ንሰርሕ ኣለና። ነዚ መሰረት ጌርና ወለዶ ብርክት ዝበሉ ኣባላት ፍርዩ ኣብ ባይታ ስረት ሒዙ ዝንቀሳቐስ ዘሎ ናይ ዝመድረክ ሰልፊ ባህሊ ፖለቲካ ወይ ፖለቲካል ካልቸር ትግራይ ቅየር ንሰርሕ ኣለና። ውድብ ወለደ ትግራይ ንቃልስኩም ዓብዪ ክብርን ተስፋን ብምሃብ ምስ ቃልስኩምን ናይ መፃኢ ተስፋኹምን ንዝምድና ህዝባት ኤርትራን ትግራይን ካብ ናይ ሓሳብ ኣልባ ፖለቲካ ገዛእቲ ደርቢ ፅምዶ ውፅኢና ናብ ናይ ደቁኖ ሓበራውን ሃገራዊ ዕርቅን ምጥንኻር ህዝባዊ ዝምድናታት ክሳለጥ ልዑል ቆራሕታ ሂብና ክንሰርሕ ኢና። ዝኸበርኩም ፈተውትን ደገፍትን ህዝቢ ትግራይ ዝኾንኩም ኤርትራውያን ኣሕዋትና ኣብ መኸተ ትግራይ ዝገበርኩሞ ቃልስን ኣስተዋፅኦን ከም ወለደ ትግራይ ነድምቕ ስለምንታይ ሲ ናይ ደቁኖ ፍቅሪ ስለ ዝረኣኹምና ንኻልኦት ህዝብታት እውን መርኣያ ስለ ዝኾንኩም ዝኸበርኩም ብሰንኪት ስርዓት ካብ ዓድኩም ለቐይኩም ኣብ መላእ ዓለም ብፃዕርኩም ተሃፍተምኩም ነጋዲ ኤርትራ ምሁራን ኤርትራ መናእሰይ ኤርትራ ዲያስፖራ ኣብ ጎኒ ብርጌድ ሓመዶን ውድብ ወለደ ትግራይ ተሰሊፍኩም ታሪካዊ ግዴታኩም ክትዋፅኡ ፀውዒትና ንቕርብ ዕውት ናይ ቃልሲ ግዜ ይኹነልና። ስለዚ እንዳመስኩም የመስግን ዘለዓለማዊ ክብርን ሞገስን ፅዋዕትና ዓወት ብርጌድ ሓመዶ ከጊዩ
ربي سماعي مع سيدي